እዚህ ጋር ያለው ብሩኬና ልጅቷ ናት። ከዚህ በፊት ስንል የነበረችዋ ልጅ ነች። ባይዘዌ ያው ቡቡ እኔን ይወደኛል። አንቺ ዝም ብለሽ እያስጨነቅሽው ምናምን ስለሆነ እንጂ። የት ነበርክ? ሰው ላገኘ ነው ሰው እኮ። ከማን ጋር ነበርክ? ምን ይሰራልሽ? ማወቅ ስለሌለብሽ ነው። አስፈላጊ አይደለም እኮ። ድጋሚ ህይወቴ እንዲበጠበጥ አልፈልግም። ሚዜ እንድትሆን ነው ወይስ ሚዜ እንደሆናችሁ? ሌላ ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ቀኛ ነገር ናት። እንደዚህ ሰው መሀል መግባት ምን የሚሉት ነው? እስቲ ፈጣሪ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ እና ውዶቼ ቪዲዮ ሲጀምሩ ላይክ በማድረግ ጀምሩልኝ ሲወዳችሁ እና በጣም ነው የገረመኝ። በጣም ነው የምታዛዝነኝ ሀይሚ ማለት ነው። እኔ ይገርመኛል እነዚህ ልጆች የሆነ ሰላም ሲያገኙ የሆነ ፍቅር ሲጫወቱ ደስተኛ ሲሆኑ የሆነ ተንከስ የሆነ ነገር አያጥፉባቸውም በመካከላቸው በመድኃኒዓለም በጣም ነው የሚገርመው። እና እነሱ ራሱ ጥሩ ላይ አልነበሩም። ቅርብ ጊዜ ነው ወደ ሰላም ወደ ፍቅር እየተመለሱና በአሁኑ ጊዜ ደግሞ ምን አይነት ደደብ ሴት ናት እጅ ደግሞ ምን ለመሆኑ ለሀይሚ የምትልኩ? እሷማ ቆርጣ ተነስታለች። የምር ከዚህ በፊትም ያለፈ ታሪክ ነው። ሀይሚ ለምን በእንደዚህ አይነት ትጨቃጨቃለሽ? ይቅርብሽ ምናምን ብለን ሀይሚ ይሄ ነገሮችን እንድትቶ አደረግን ማለት ነው። ደግሞ እውነት ትታለች እና ብሩኬ ነው ጥፋተኛ ብዬ አስባለሁ። የዛሬ የፈለገ ነገር ቢሆን በስልክ መናገር እኔና ሀይሚ መካከል እንዳትገቢ፣ እኔና ሀይሚ መካከል መግባት የለብሽም፣ ህይወቴ ላይ እንዳትገቢ፣ ህይወቴ ላይ እንዳትገቢ፣ አጠገቤ እንዳትደርሺ፣ አጠገብሽ አልደርስም ብሎ እንደዚህ በቴክስትም ይሁን በስልክም ይሁን ማሳመን ነበረበት እንጂ እንደዚህ እሷ የሆነ ነገር እንዳሰበችው በምን ያውቃል በሉ እንጂ እንደዚህ ነገር መጫወት እንደሆነ ወይም ደግሞ እንዳሰበችው በምን ይታወቃል በሉ። በጣም ነው የሚገርመው። እውነቴን ነው የምላችሁ። እና በዚህ መካከል አሁን እንግዲህ አስቡ፣ እሱም ተጎድተዋል፣ ሀይሚም ተጎዳች። እሷ እንግዲህ በዘዌ እኔን ይወደኛል አንቺ ዝም ብለሽ ነው የምታስጨናንቂው እንጂ ምናምን ስትል እንግዲህ አስቢ። ሀይሚ ደግሞ ምን አለችው? ብሩኬ እሷን ነው የምትፈልገው አይደለም፣ እኔና አንተ ቤተሰቦች አብሮ መሆናችን ስለሚወዱን ነው ከኔ ጋር የምትሆነው ስትልስ እንግዲህ አስቡ። ምን ያህል እንዴት ቅስምን እንደሚሰብረው ይሄ መገመት አቅታችሁ ሁላችንም ማለት ነው። እኔ የምለውን ነገር ብኖር ብሩኬ ያቺ ልጅ ይዞ መጥቶ ከሀይሚ ጋር ማገናኘት በምን ምክንያት እሷን ሊያገኛ እንደሄደ ምን ሊያወራት እንደሄደ። በነገራችን ላይ እውነት ባትናገር ትችላለች። ማን ያውቃል? ሀይሚ አጠገብም ሆኖ እሱ እኔን ለማግኘት ነው ላገኝሽ ብሎ ደውሎልኝ በቃ ስላሳለፍነው ላይፍ እያወራኝ ነበረው እንኳን ብትል ሀይሚ ጋር ሆና ሌላ ነገር ብትናገር አስቢ እስቲ። የምር አስባችሁ እዚህ ጋር ደግሞ ሀይሚ በዛ ሰዓት የባሰ ነው የሆነ ስሜት ውስጥ የምትገባ የሆነ ጸጸት ውስጥ የምትገባ የምትናደድ ልትሆን ትችላለች። እንግዲህ ልጅቷ እነሱን ለማለያየት እንግዲህ ቆርጣ ተነስታለች። እውነት በጣም ቆርጣ ተነስታለች። ያስታውቃል ደግሞ እንዴት ነው ሰው ልጅ እንደዚህ አብሮ የኖሩ ልጆች አብሮ እየተጫወቱ አብሮ ሲበሉ አብሮ ሲዋሉ እንደዚህ አብሮ የኖሩ ሰው ላይ እንደዚህ አይኗን መፍጠጧ እንግዲህ ያስቡት። የሆነ ነገር ሲኖራት ነው የሆነ ሞራል ነገር ሲኖራት ነው። እና ብሩኬ መገኘት አልነበረባትም። አንድ ሁለተኛ ደግሞ እንደዚህ እኮ ነው ሀይሚ ያቺ ልጅን አገኝቼ ሁለተኛ ህይወታችን ላይ እንዳትገባ ሊያስጠነቅቃት ነበረ የሄድኩት ብሎ ቀደም ብሎ ብናገር ወይም ደግሞ ብላት ኖሮ ወይም ደግሞ ቢያማክራት ኖሮ ሀይሚ እንደዚህ ነው ያቺ ልጅን አገኝቼ ህይወታችን ላይ ድርሽ እንዳትል
እነግራታለሁ እንኳን ብሎ ከሀይሚ ጋር ተነጋግሮ ተመካክሮ ብሄድ የተሻለ ነው ብዬ አስባለሁ። እንደ እኔ ማለት ነው ውዶቼ። እና እሱ ደግሞ እንግዲህ ሀይሚ እሷን እንዲያገኛት አትፈልገውም። እውነት ነው እንዲያገኛት እኛ እንኳን ሀይሚ እኛ አንፈልግም። ከሷ ከሀይሚ ውጪ ይቺ ልጅን ብሩኬ ሄዶ ከሷ ጋር ተቀምጦ እንዲያገኛት አንፈልግም። ደግሞ የሆነ ፖስት ያደረጉት ቪዲዮ ማለት ነው ከሷ ጋር ሆኖ እንትን ጣቱን የእሱ ጣት አፍ ውስጥ ጨምሮ እየነከሰ ነበር። የሆነ ድንጋጤ ነገር ወይም ደግሞ የሆነ ግርም የሚለው ነገር የሚያወሩ ነገር አለ አይደለም። እንደዛ እያደረጉ ነበረ። ፎቶን ስክሪንሾት አድርጎ ፖስት ያደረጉትና እና ውድ ቤተሰቦች ምን ማለት ነው የምፈልገው መሰላችሁ? የሀይሚን መረጋጋት አንደኛ ይሄ ነው። ሁለተኛ ደግሞ ምን ሊያወራ ስለምን ጉዳይ ሊነግራት እንዳያገኝ ተረጋግታ በተረጋጋ መንፈስ ብታወራ እውነቱ ስነግራችሁ የተሻለ ነው ብዬ አስባለሁ፣ እንደ እኔ ማለት ነው። ምክንያቱም ማናችንም ሆነ ማናችን ስንቾክል ሁሉም ነገር ነው የምናጣ እንጂ የምናገኘው ነገር የለም። ይህ ነገር ማወቅ አለብን። ብዙዎቻችን ለምሳሌ ቾክለን የምንናገረው ነገሮች የምናደርገው ነገሮች ሰውን ያስቀይማል ወይ ሰውን ያስደስታል ወይ ብለን ጠንቅቀን ማወቅ አለብን ብዬ አስባለሁ፣ እንደ እኔ ሀሳብ ማለት ነው። እና ውድ ቤተሰቦች ይሄ ነው የሚላችሁ። አንዳንድ ጊዜ የምንናገረው ነገሮች ከባድ ነው፣ የምናስበው ነገሮችም ከባድ ነው። ሀሳባችን ሁሉ ነገራችን በጣም ነው የሚከብደውና እንደዛ ባናደርገው የተሻለ ነው ብዬ አስባለሁ። ህይወታችን በቃ የፈለገ ነገር ቢሆን የፈለገ ነገር ቢፈጠር ወደ ሰላም መምጣት፣ ወደ ሰላም ስላችሁ መቻቻል የሚባል ነገር ምክንያቱም ከነገራት በኋላ ሀይሚም ሶክ ብላ መቀበል ስለ እኔና ስለ አንተ ነው የተገናኘችው። ለምን ስለምን ጉዳይ ምን ልትላት እንዲህ ልላት ነው አገኘኋት ብሎ ቢያብራራላት የተሻለ ነው ብዬ አስባለሁ። ውድ ቤተሰቦች ሀይሚም ደግሞ ባትቾክል ባትናደድ። እንግዲህ አስቡት እቺ ልጅ ቮይስ ልካለታለች። ቀጥሎ ደግሞ ቪዲዮ የቀረሰው ሰውዬ ማን ነው? እኔ የገረመኝ አንደኛ ነገር ልጅቷ ብቻ ሳይሆን ተደብቆ ቪዲዮን ማስቀረሱ በጣም ነው የገረመኝ። እንዳያችሁ ከሆነ ቪዲዮ ተደብቆ ነው ከሩቅ የተቀረሰ ከእንጨት ስር ሆኖ ነው በድብቅ የተቀረሰው የብሩኬና የልጅቷ ቪዲዮ ማለት ነው። እንግዲህ አስቡ እሱ ላገኝሽ ነው ብሎ ለእሷ ስነግሯት ደብቃ ካሜራ ሰውን አዘጋጅታ ካሜራ ደቅና ቪዲዮ ቀርሳ ለሀይሚ መላኳ እንግዲህ እሷ ልጁን ብሩኬን ለማግኘት 100% እንደምትፈልጓ ያስታውቃል ማለት ነው። እውነት በጣም የሚያስታውቅባት ግን ልታገኘው አትችሉም። መቼም አይሳካለትም። እግዚአብሔርን መቼም የማይሳካላት ነገር ባጥሩ ባትለፋ ጥሩ ነበረ ለእሷ ራሱ ማለት ነው። አንድ ሰው አልፈልግሽም፣ አንድ ወንድ እኔ እቺ ሴት አልፈልግም ካለ ለምንድን ነው ግድ የሚያደርጉ ሴቶች? እኔ በጣም ነው የሚገርመኝ። መቤት በሞላ ወንድ ባይኖር ራሱ በቃ አንድ ሰው ካልፈለገኝ ወይም ደግሞ እኔን ካልወደደኝ በግድ የሚለው ነገር እንዴት ነው የሚያስቡት? ግን የምር በጣም ነው የሚገርመኝ። እኔ እንዴ ማለት ሰው ልጅ ነው። ሰው ልጅ ግዴታ በግድ ይሆናል የሚባል ነገር ባይኖር ምን አለ? መተሳሰብ ነገር ብኖር ምን አለ የምለው ነገር ሳስበው እኔ በጣም ነው የሚገርመኝ። ውድ ቤተሰቦች ብቻ ፈጣሪ ያለው ነው የሚሆነው፣ ሰው ያለው ሳይሆን ፈጣሪ ያለው ነው የሚሆነው። በነገራችን ላይ እኛ የፈለገ ነገር ብናስብም ብንመኝም ምን ብንልም እግዚአብሔር የፈቀደልን ነገር እሱ አስቀምጦልናል፣ ያስብልናል። እውነቴን ነው የምላችሁ። እና ያቺ ሴትዮ የትላንትና ላይፍ ኢትዮጵያ ትላንት አልፈዋል። እንዴት ነው ሰው ልጅ እንደዚህ
የሚዋደድ የሚፋቀር ልጆች መካከል ገብቶ ማለት አይከብዳትም? የእሷ ህሊና ራሱ ምን ይላታል? ይሁን ድድብነት፣ በጣም አውርነት ያለው ሴት ናት። እውነቴን ነው የምላቸው። እርታ አድርጉልኝና እነዚህ ልጆችን አለያይታ እውነት ብሩኬን ጋር ብትቀርብ ራሱ ይሆንለታል። እውነቴን ነው የምላችሁ ይሆንለታል፣ ይሳካለታል። ለሷ ራሱ እንኳን ለሰው ተውና ማለት ነው። ብቻ ፈጣሪ የስራን ይስጣት፣ ልቦና ይስጣት። እነዚህ አሁን በዓለም የሚታወቁ የሚወዳችሁ የሚያከብራችሁ ልጆች ናቸው። እንኳን እጅ ተራ ሴት ተውና እኛ ስንት ሰው ስንት ሚሊዮን የሆኑ ሰው ማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ብሰማም ክፉ ነገር ባንተ ቂም መቻውቅና አይሆንም እላለው ወድሃለውና። ታዲያ ምነው ልብህን ባይጎዳኝ? ምነው ኧረ ነፍሴ ድረስ እስከሚ